ቆንጆዬ የምታምር ስነስርዓት ልጅ ያላት ስለሆነች የአቤል እናት እንግዲህ ሌላ ቦታ ነበሩና ልክ ከነበሩበት ሲመጡ እሷን ነበር ቤት ውስጥ ያዩት። ከዛ ሲመጡ እንግዲህ የእሱ ሚስት አድርጎ ነበር የሳሏት ማለት ነው። የእሱ ሚስት አድርጎ ስለወሰዱ አቤልም ደግሞ ያኔ ሚስት ናት ብሎ ስትናገር እናትየው ማለት ነው ሚስት ናት እንዴ ልጄ ብላ ስትናገር አዎ ብሎ ነበረ እንትን ያለው ማለት ነው። እናቱን ያለ ማስቀየም ብሎ አዎ ሚስቴ ናት ፍቅረኛዬ ናት ብሎ ነበር የተናገረው ማለት ነው። እና ከዛ በኋላ እንግዲህ ሚስቱ ናት ብላ ወይም ደግሞ ምራቴ ናት ብላ ስለወሰደች ሴትዮዋ በጣም ስለወደደቻት ብዙ ነገር ስታረግ ነበር። አንበሰሪያቸው ስታከብርላቸው ነበረ። አንድ ላይ እንዲሆኑ ብዙ ነገር ስታረግ ነበርና ርብቃዬም በዚህ አጋጣሚ በጣም ደስ ብሏታል። በጣም ለአመታት ስታፈቅረው የነበረው ፍቅረኛዋ እንግዲህ በኋላ ሆኖ ተገኝተዋል። እሱ እንደ ሰራተኛ ቢያያትም ቢመታትም ብዙ ነገሮችን ቢያደርስባትም እሷ በዚህ ነገር በጣም ደስተኛ ናት። ምክንያቱም አቤልን ያገኘችሃል ስለሚሰማት ማለት ነው። ከሱ ጋር መኖሩ ከሱ ጋር ይሄና ተስፋ መኖሩ ለሷ ትልቅ ነገር ነውና አቤል ደግሞ እንግዲህ ሌላ ፍቅረኛ አለው። ፍቅረኛው ደግሞ የምታፈቅረው ሴት ሳትሆን ለገንዘብ ብላ ለቤት ብላ የቀረበችው ሴት ናት። በዛውም የገዛው ጓደኛው አብሮ አደግ ወንድሜ ነው ብሎ የሚጠራው ሰው ነው። እንግዲህ ፍቅረኛው ኦና ኤዳ የእሱን ቤት የቤቱን ካርታ ወይም ደግሞ ቤቱን ወደ ራሳቸው የሚያዞሩበትን ወረቀት ለመፈለግ እሷን የላከው ማለት ነው። አዩ እንግዲህ የአቤል ጓደኛ ነው። ሌላ ሀገር ነበርና አሁን መጥቶ የገዛ ቤት ውስጥ እንደ ወንድምነት እየኖረ ነው። ግን የእሱ ፍቅረኛ ደግሞ የአቤል ፍቅረኛ ናት። አቤልን አታፈቅረውም። አቤል ደግሞ እሷን በጣም ነው የሚያፈቅራት። እሷን ለማግባት ከእሷ ጋር ለመሆን ነው ይሄን አለ እያደረገ ያለው። እዚህ ጋር ደግሞ ርብቃ እንግዲህ በፍቅር በጣም እየተጎዳች ነው። አዩ ደግሞ እሱን እንደምታፈቅር ያውቃል፣ አውቆባታል ማለት ነው። እና በዛ ምክንያት እንግዲህ ትላንት በተለቀቀው ቪዲዮ ላይ ርብቃ እንደምታፈቅረው አውቆባት አዩ እንግዲህ ከዚህ በኋላ ብዙ ምስጢሮችን እንድንያዝ ይሄን ነገር እንዳትናገር አቤል ይሄ ማወቅ የለበትም። ካወቀ ይሄን ራሱ የቀረቡት ይጠላኛል ስለዚህ እባክህ እንዳትናገር ብላ እየለመነችው ነበር። አዩም እሺ ብሏል ማለት ነው። እንግዲህ የአቤል እናት የቤቱን ካርታ ወይም ደግሞ የቤቱን ስም በርብቃ ስም አዛዙራለሁ ብላ ስትናገር ለአዩ በጣም ነበር የደነገጠው። በዛ ሰዓት እንግዲህ የሆነ ነገር ማሰብ ነበረበትና ሰራተኛ ልኮ ወይም ደግሞ ሌላ ሰራተኛ አምጥቶ እንደምታውቁት እንግዲህ ርብቃ ሰራተኛ ናት ቤት ውስጥ ለአቤል እናት ብቻ ናት ሚስት እንጂ ለአቤል ሰራተኛ ናት። እና ሌላ ሰራተኛ ልጄን ምራቴን የምታግዝ ሰራተኛ ያስፈልጋል ብላ ሌላ ሰው ሰራተኛ የፈለገች ነበር። እንግዲህ አዩ የፍቅረኛውን ጓደኛ እንግዲህ የፍቅረኛውን ጓደኛ ወደ ቤት ሰራተኛ ናት ብሎ አስመጥቷል ማለት ነው። ያስመጣበት ምክንያት ደግሞ ወደ ርብቃ አስተላልፍ ያለው የቤቱን ካርታ ብላ ከተናገረች በኋላ የቤቱ ወረቀት ወይም ደግሞ ካርታውን እንድትወስድላት እነሱ ቤት በሌሉበት ሰዓት ፈትሻ እንድትወስድ ብሎ ነው ወደዛ ቤት የፍቅረኛውን ጓደኛ ወደ ቤት ያመጣው ማለት ነው። ልጅቷ ይህንን ስራ አታውቅም፣ የጎዳና ልጅ ናት። አሁን ግን በግድም ቢሆን ገብታበታለች። በደንብ ትሰራለች ብዬ ተስፋ አደርጋለሁ። ግን ለገንዘብ ብሎ ሰው ይሄናል የሚሄድ ሰው እኔ እንጃ አላውቅም። በጣም ነው